ለአዲስ አበባ የተሻለው መፍትሄ የአዲስ አበባ ሁኔታ ታሪካዊ ክርክርና የጋራ መፍትሄ። አዲስ አበባ በኢትዮጵያ ታሪክ ውስጥ ልዩ ቦታ ያላት ከተማ ነች። የከተማዋ ታሪካዊ አመጣጥ፣ የመሬት ታሪክና የማንነት ጥያቄ ከአማራና ኦሮሞ ታሪካዊ ትርክቶች ጋር ተያይዞ ለረጅም ጊዜ ክርክር ያስነሳ ጉዳይ ነው። የተለያዩ ቡድኖች ስለ ከተማዋ ታሪካዊ አመጣጥና ግንኙነት የተለያዩ ትርክቶችና አስተያየቶች አሏቸው። ይህን ውስብስብ ታሪካዊ ጉዳይ በአንድ ወገን የባለቤትነት ትርክ ብቻ ለመፍታት መሞከር የተጨማሪ ፖለቲካዊና ሕገ መንግስታዊ ክርክር ያመጣል። ስለዚህ ዘላቂ መፍትሄ አንዱን ወገን አሸናፊ እና ሌላውን ተሸናፊ ከማድረግ ይልቅ የሁሉንም ጥቅም የሚያስተናግድ የጋራ አሸናፊነትን የሚያረጋግጥ ዊን የሕገ መንግስታዊ አቀራረብ መፍጠር ነው። በዚህ አቀራረብ አዲስ አበባ የአንድ ክልል ዋና ከተማ ከመሆን ይልቅ ራስ ገዝና የፌዴራል መንግስት መቀመጫ ሆና መቆየቷ ይገባታል። ይህ ማለት የኦሮሚያ ህጋዊና ታሪካዊ ጥቅሞች መካድ አይደለም። እንዲሁም የአማራን ህዝብ ከከተማዋ ጋር የሚያያዙ ታሪካዊና ባህላዊ ትርክቶች መካድም አይደለም። ይልቁንም የተለያዩ ታሪካዊ ትርክቶች በአንድ የህግ ማዕቀፍ ውስጥ እንዲኖሩ የሚያስችል የጋራ መድረክ መፍጠር ነው። በዚህ መሰረት ኦሮሚያ ወይም ማንኛውም ሌላ ክልል በአዲስ አበባ የመንግስት ተቋም የአስተዳደር መቀመጫ ወይም ተወካይ ቢሮ ለማቋቋም ከፈለገ ይህ በከተማዋ ራስ ገዝነትና በከተማዋ ምክር ቤት ፈቃድ መሰረት ሊፈጸም አይችልም ይላሉ ጋዜጠኛ ጌታቸው ሽፈራው። እንዲህ ያለው ስርዓት አዲስ አበባን የአንድ ክልል ዋና ከተማ ሳያደርጋት ለሁሉም ክልሎች እኩል የሆነ የፌዴራል መዲና እንድትሆን ያስችላል። አያይዘውም ይህ አቀራረብ የአማራና የኦሮሞ ታሪካዊ ትርክቶችን በአንድ ወገን የባለቤትነት ውድድር ውስጥ ከማስገባት ይልቅ አዲስ አበባ የጋራ የፌዴራል መዲና አድርጎ በመያዝ የጋራ ጥቅም እንዲፈጠር ያደርጋል። ኦሮሚያ በከተማ የሚኖረውን ህጋዊ ግንኙነትና ጥቅሞች ማስጠበቅ ትችላለች። አማራም ሆነ ሌሎች ክልሎች ከፌዴራል መዲናዋ ጋር እኩል ተቋማዊ ግንኙነት ይኖራቸዋል። በዚህም አዲስ አበባ የግጭት ምንጭ ከመሆን ይልቅ የኢትዮጵያ ክልሎች የሚገኙባት የሚተባበሩባትና የጋራ ጥቅም የሚያሳድጉባት የፌዴራል መንግስት እንድትሆን ያስችላታል። በመጨረሻም የአዲስ አበባ ጉዳይ የአንድ ብሔር ወይም የአንድ ክልል የበላይነት ጉዳይ ከመሆን ይልቅ የፌዴራል ስርዓቱ አንድን የተለያዩ ታሪካዊ ትርክቶችና የነዋሪዎችን መብት በመጨረሻም የአዲስ አበባ ጉዳይ የአንድ ብሔር ወይም የአንድ ክልል የበላይነት ጉዳይ ከመሆን ይልቅ የፌዴራል ስርዓቱ አንድ የተለያዩ ታሪካዊ ትርክቶችን፣ የነዋሪዎችን መብት፣ የክልሎችን ጥቅምና የከተማን ራስ ገዝነት በአንድነት ሊያስተናግድ የሚችል የሚፈትን ጉዳይ ነው። ራስ ገዝ የፌዴራሊዝም መዲና ለሁሉም ክልሎች እኩል ተደራሽነትና የከተማዋ የምክር ቤቱ የመፍቀድ የስልጣን የሚያጣምረው አቀራረብ የታሪካዊ ክርክሩን ወደ የጋራ ጥቅም፣ ትብብርና አንድነት ሊቀይር የሚችል የጋራ ድል ዊን መፍትሄ ይሆናል። የልዩ ጥቅም ጽንሰ ሀሳብ ችግር በአዲስ አበባና በኦሮሚያ መካከል የሚነሳውን ጉዳይ በትክክል ለመተንተን ልዩ ጥቅም፣ የመንግስት መቀመጫና የክልል ዋና ከተማ የሚሉት ጽንሰ ሀሳቦች በግልጽ መለየት ይገባል። እነዚህ ተመሳሳይ የህግ ወይም የአስተዳደር ጽንሰ ሀሳቦች አይደሉም። በህገ መንግስቱ የተጠቀሰው የኦሮሚያ ልዩ ጥቅም በቀጥታ አዲስ አበባን የኦሮሚያ ዋና ከተማ የሚያደርግ ወይም በከተማዋ ላይ የክልሉን አስተዳደር ስልጣን የሚያቋቁም ጽንሰ ሀሳብ አይደለም። ልዩ ጥቅም ከከተማዋ ጋር በተያያዙ የኦሮሚያ ህጋዊ፣ ኢኮኖሚያዊ፣ ማህበራዊና ልማታዊ ጥቅሞች ላይ መሰረት ልዩ ግንኙነት ተደርጎ መታየት ይችላል። በተለይ አዲስ አበባ በጂኦግራፊ ከኦሮሚያ ክልል ጋር በቀጥታ የተከበበች በመሆኗ የከተማዋ የኢኮኖሚና የከተማ ልማት እድገት በአካባቢው ያሉ የኦሮሚያ ማህበረሰቦችና ከተሞች ላይ ቀጥተኛ ተጽዕኖ ሊያሳድር ይችላል። የመጓጓዣ መስመሮች፣ የመሬት አጠቃቀም፣ የውሃና የኃይል አቅርቦት፣ የአካባቢ ጥበቃ፣ የንግድ፣ የስራ ገበያ ግንኙነትና የከተማ መስፋፋት የመሳሰሉ ጉዳዮች የከተማዋና አካባቢዋን ክልል በተቀናጀ መልኩ እንዲታዩ ያስፈልጋል። ስለዚህ የኦሮሚያ ልዩ ጥቅም ለማስጠበቅ አዲስ አበባን የኦሮሚያ ዋና ከተማ ማድረግ ወይም የክልሉን የአስተዳደር ስልጣን በከተማ ላይ ማስፋፋት የግድ አይደለም። ይልቁንም የከተማዋና የኦሮሚያ ክልል የጋራ ኢኮኖሚያዊና ልማታዊ ጥቅሞችን የሚያስተናግድ የተቋማዊ ትብብር ስርዓት መፍጠር ይበልጥ ተገቢ ነው። ይህም በዋናነት በአዲስ አበባ ከተማ ምክር ቤትና በኦሮሚያ ህዝብና ተወካዮች መካከል በተቋማዊ ውይይትና በስምምነት መፍታት የሚገባው ጉዳይ ነው። እንደ ጉዳዩ ባህሪ የፌዴራል መንግስት የማስታረቅ፣ የማስተባበርና የጋራ ልማት ማዕቀፍን የመፍጠር ሚና ሊኖረው ይችላል። ጋዜጠኛ ጌታቸው ሽፈራው እንደሚለው ይህ አቀራረብ የኦሮሚያ ክልልን ጥቅምን በተግባራዊና በኢኮኖሚያዊ መልኩ እንዲጠበቅ ያደርጋል። በተመሳሳይም የአዲስ አበባን ራስ ገዝነትና የከተማዋን የዲሞክራሲ አስተዳደር ሳይጎዳ የከተማዋን እድገት በአካባቢ ላይ የሚያመጣውን ጥቅምና ተጽዕኖ በጋራ እንዲታይ ያስችላል። በዚህ መልኩ ልዩ ጥቅም የአንድ ከተማ የባለቤትነት ወይም የክልል የበላይነት መሰረት ሳይሆን
የጋራ ኢኮኖሚያዊ ጥቅም፣ የአካባቢ ልማት ትብብርና የጋራ ኃላፊነት ለመፍጠር የሚያገለግል ህገ መንግስታዊ መሪ ሊሆን ይገባል። ይህ አዲስ አበባን የግጭት ማዕከል ከማድረግ ይልቅ በኦሮሚያ በሌሎች ክልሎች ላይ በፌዴራል መንግስት መካከል የልማት የትብብርና የአንድነት መድረክ እንዲሆን ያግዛል። ከኦሮሚያ ጋር ያለው ግንኙነት የከተማዋን ራስ ገዝነት፣ የነዋሪዎችን እኩል የዲሞክራሲ ተሳትፎ ወይም የከተማዋን ምክር ቤት የስልጣን ከገደብ ዲሞክራሲያዊ መሪዎች የሚጎዳ ነው። የአዲስ አበባ ራስ ገዝነትና የዲሞክራሲ መሪዎች አዲስ አበባን የፌዴራል መንግስት መቀመጫ በመሆኗ ከማንኛውም ክልላዊ መንግስት የተለየና የራስ ገዝ የሆነ ህገ መንግስታዊ ደረጃ ሊኖራት ይገባል። ይህም ከተማዋን የራሷን ጉዳይ በራሷ በመምረጥ በሚመጣ የከተማ አስተዳደር እንድትመራና ነዋሪዎቿ የዲሞክራሲ ተሳትፎ በራሳቸው በመረጡ ተወካዮች እንዲገለጽ ያስፈልጋል። በተለይም ከኦሮሚያ ክልል ጋር የተያዙ ማናቸውም ልዩ ድንጋጌዎች የአዲስ አበባን ራስ ገዝነትና የከተማዋን ምክር ቤት ህጋዊ ስልጣን በሚገባደድበት መጠን በጥንቃቄ ሊታይ ይገባል። የአንድ ክልል ልዩ ጥቅም ወይም ልዩ ውሳኔ ስልጣን በከተማዋ ነዋሪዎች ላይ ከተመረጠ የከተማ ተወካዮች ስልጣን በላይ እንዲሆን ከተደረገ ይህ የህዝብ ሉዓላዊነት፣ የእኩልነትና የዲሞክራሲ መሪዎችን ያዛባል። የአዲስ አበባ ነዋሪዎች የከተማዋን አስተዳደር በነፃና በእኩል መሪ የሚመርጡ ከሆነ የከተማዋ ውስጣዊ ጉዳዮች በዋናነት በከተማው ምክር ቤትና በሌሎች በህግ የተቋቋሙ የከተማ ተቋማት መወሰን አለባቸው። ከኦሮሚያ ጋር ያለው ልዩ ግንኙነት ይህን የዲሞክራሲ መሪ ሊያስቀር ወይም ሊያዳክም የሚችል የበላይ አስተዳደር ስልጣን ለክልሉ ሊሰጥ አይገባም። በሌላ በኩል ይህ ማለት የኦሮሚያ ህዝብ ወይም የክልላዊ መንግስት ህጋዊ ጥቅሞች መታወቅ ያለባቸው ማለት አይደለም። ህገ መንግስቱ የሚያውቀውን ልዩ ግንኙነት በእኩልነት፣ በዲሞክራሲ፣ በህግ የበላይነትና በአዲስ አበባ ራስ ገዝነት መሪዎች ውስጥ መተግበር ይገባዋል። በመሆኑም ተገቢዋን አቀራረብ አዲስ አበባ ራስ ገዝ የፌዴራል መንግስት መቀመጫና ለሁሉም ክልሎች እኩል የሆነ የፌዴራል ሚና አድርጎ ማሳየት ያስፈልጋል። ከኦሮሚያ ጋር ያለው ግንኙነት የከተማዋን ራስ ገዝነት ሳይገድብ፣ የከተማ ነዋሪዎች የዲሞክራሲ መብቶች ሳያዳክምና የተመረጡ የከተማ ተቋማት ስልጣን ሳያሳንስ መከናወን ይገባዋል። በተጨማሪም አንድ የክልል መንግስት የመንግስት አስተዳደራዊ መቀመጫውን ወይም የተወሰነ የመንግስት ተቋሙን በአዲስ አበባ ለማቋቋም ከፈለገ ይህ በአዲስ አበባ ከተማ ምክር ቤት ፈቃድና በከተማ ህጎች መሰረት መፈጸም ይገባል። ይህ አቀራረብ የከተማውን ራስ ገዝነት ከማክበሩ በተጨማሪ በፌዴራል ስርዓት ውስጥ በክልሎች መካከል ያለውን የመንግስት መካከል ግንኙነት ኢንተር ገቨርንመንታል ሪሌሽን እና ትብብር ያጠናክራል። በዚህ መልኩ አዲስ አበባ የአንድ ክልል ማዕከል ሳትሆን ሁሉም ክልሎች በእኩልነት ሊጠቀሙባት የሚችሉት የፌዴራል መዲና ሆና ትቆያለች። ይህ አቀራረብ በረጅም ጊዜ ሊነሱ የሚችሉ የአዲስ አበባ ደረጃ የክልሎች መቀመጫና የመንግስት መካከል ግንኙነት ጥያቄዎችን በተመጣጣኝና በዘላቂ መልኩ ለመፍታት ያስችላል። እያንዳንዱ ክልል የአስተዳደራዊ መቀመጫውን በአዲስ አበባ ለማቋቋም እንዲችል በከተማዋ ራስ ገዝነትና በከተማዋ ምክር ቤት ህጋዊ ስልጣን መሰረት የሚደረግ ስርዓት መዘርጋት ከአንድ ክልል ጋር ብቻ የተያዘ መፍትሄ ከመፍጠር ይልቅ ለሁሉም ክልሎች የሚሰራ የጋራ መርህ ይፈጥራል። በአንጻሩ አዲስ አበባን በአንድ ክልል ህገ መንግስት ውስጥ የዚያ ክልል ዋና ከተማ አድርጎ መደንገግ፣ ለምሳሌ በኦሮሚያ ክልል ህገ መንግስት አንቀጽ 6 ላይ አንድ ክልል ዋና ከተማ ማካተት ከአዲስ አበባ ራስ ገዝነትና ከፌዴራል መዲናነቷ ጋር የሚፈጠር የህግና የስርዓት ግጭቶችን ያስነሳል። በዚህ ላይም እንዲህ ያለ አቀራረብ ለሌሎች ክልሎች ተመሳሳይ ጥያቄ እንዲያስነሳ የሚያደርግ የህግና የአስተዳደር ምሳሌ ሊፈጥር ይችላል። ስለዚህ የአዲስ አበባን ደረጃ ከአንድ ክልል ጋር ብቻ በማያያዝ ከመወሰን ይልቅ ከተማዋ ራስ ገዝና የፌዴራል መንግስት መቀመጫ አድርጎ በማስቀመጥ ማንኛውም ክልል በከተማ ምክር ቤት ፍቃድና በጋራ የህግ ስርዓት መሰረት በአዲስ አበባ የመንግስት ተቋም ወይም አስተዳደራዊ መቀመጫ እንዲኖር መፍቀድ ይበልጥ ዘላቂ መፍትሄ ነው። ይህ የአንድን ክልል ልዩ ጥቅም ከማስጠበቅ ይልቅ ለሁሉም ክልሎች እኩል የሚተገበር መርህ በመፍጠር ትብብር፣ እኩልነትና መረጋጋት ያጠናክራል። የመንግስት መቀመጫና የክልል ዋና ከተማ ተመሳሳይ የህግ ጽንሰ ሀሳቦች አይደሉም። የመንግስት መቀመጫና የክልል ዋና ከተማ የህግ ልዩነት በአዲስ አበባና በኦሮሚያ ክልል መካከል የሚነሳውን የደረጃና የመቀመጫ ጥያቄ ለመረዳት የመንግስት መቀመጫና የክልል ዋና ከተማ የሚሉት ሁለት ጽንሰ ሀሳቦች መለያየት ያስፈልጋል። የመንግስት መቀመጫ ስቴት ኦፍ ገቨርንመንት ማለት የአንድ መንግስት ዋና አስፈጻሚ የህግና ውጭና የሌሎች የመንግስት ተቋማት አስተዳደራዊ ማዕከል የሚገኝበት ቦታ ነው። ይህ በራሱ የከተማዋን ህጋዊ ሉዓላዊነት ወይም የሌላ አካል ክልላዊ ባለቤትነት አያመላክትም። ሌላ መንግስት የአንድን ከተማ ውስጥ የመንግስት ተቋማትን ማስቀመጥ መቻሉ ከዚያ የከተማ ህግና መንግስታዊ ደረጃ ጋር በራሱ አይቃረንም። በአንጻሩ የክልል ዋና ከተማ ስቴት ሪጂናል ካፒታል ማለት የአንድ ክልል የፖለቲካ የአስተዳደር ማዕከል የሆነች ከተማ ነች። ይህ ሁኔታ ከክልሉ የግዙፍና የአስተዳደር ስልጣን ጋር ቀጥተኛ ግንኙነት አለው። ስለዚህ አንድን ከተማ የክልል ዋና ከተማ ብሎ መደንገግ ከተማዋ የክልሉ አስተዳደር ማዕከል መሆኗን ከማሳየት በላይ የክልሉን ስልጣንና የከተማዋን የራስ ገዝ ስርዓት በሚመለከት የህግ ጥያቄዎች ሊያስነሳ ይችላል። ይህ ልዩነት ከአዲስ አበባ አንጻር ስንመለከት አዲስ አበባ የፌዴራል መንግስት መቀመጫና ሙሉ የራስ ገዝ አስተዳደር ያላት ከተማ መሆኗ ከማንኛውም ክልል ዋና ከተማ ከመሆኑ የተለየ የህገ መንግስታዊ ባህሪ ይሰጣታል። በመሆኑም አንድን ክልል በአዲስ አበባ የመንግስት ተቋምነት ወይም የአስተዳደር መቀመጫ ማቋቋም ከተማዋን የዚያ ክልል ዋና ከተማ ከማድረግ ፍጹም የተለየ ጉዳይ ነው።
በዚህ መሰረት ኦሮሚያ ክልል በአዲስ አበባ የክልሉን የመንግስት ተቋማት ለማስጠበቅ ወይም ከተማዋን ለአስተዳደራዊ መቀመጫነት ለመጠቀም የሚፈልግ ከሆነ ይህ በከተማዋ ራስ ገዝነትና በከተማዋ ምክር ቤት ስልጣን መሰረት ሊፈጸም ይችላል። የአዲስ አበባን የኦሮሚያ ክልል ዋና ከተማ አያደርጋትም። እንዲሁም የከተማዋ የራስ ገዝ ህገ መንግስት ደረጃ አይቀይርም። ይህ አቀራረብ ከአንድ ክልል ብቻ ጋር የተያዘ መፍትሄ ከመሆን ይልቅ ለሁሉም ክልሎች በእኩልነት የሚተገበር መሪ ይፈጥራል። ማንኛውም ክልል በአዲስ አበባ የመንግስት መቀመጫ ተወካይ ቢሮ ወይም ሌላ አስተዳደር ተቋም ማቋቋም ከፈለገ ይህ በከተማዋ ምክር ቤት ፈቃድና በከተማዋ ህጎች መሰረት ሊፈጸም ይችላል። ይህም የአዲስ አበባን ራስ ገዝነት እያከበረ በተመሳሳይ ጊዜ በፌዴራል ስርዓት ውስጥ የመንግስት መካከል ግንኙነት ትብብርና ተቋማዊ ቅርበትን ያጠናክራል። ስለዚህ የኦሮሚያን ልዩ ጥቅም ለማስጠበቅ አዲስ አበባን የኦሮሚያ ዋና ከተማ ማድረግ ወይም የክልሉን የአስተዳደር ስልጣን በከተማ ላይ ማስፋፋት የግድ አይደለም። ይልቁንም የከተማና የኦሮሚያ ክልል የጋራ የኢኮኖሚና ልማታዊ ጥቅሞችን የሚያስተናግድ የተቋማዊ ትብብር ስርዓት መፍጠር ይበልጥ ተገቢ ነው። ይህም በዋናነት በአዲስ አበባ ከተማ ምክር ቤትና በኦሮሚያ ህዝብና ተወካዮች መካከል በተቋማዊ ውይይትና በስምምነት መፍታት የሚገባው ጉዳይ ነው። እንደ ጉዳዩ ባህሪ የፌዴራል መንግስት የማስታረቅ የሚያስተባበርና የጋራ ልማት ማዕቀፍ የመፍጠር ሚና ሊኖረው ይችላል። ይህን አቀራረብ የኦሮሚያን ልዩ ጥቅም ከመካድ ይልቅ በተግባራዊና በኢኮኖሚ መልኩ እንዲጠበቅ ያደርጋል። በተመሳሳይም የአዲስ አበባን አስገዝነት የከተማዋን የዲሞክራሲ አስተዳደር ሳይጎዳ የከተማዋን እድገት በአካባቢው ላይ የሚያመጣውን ጥቅምና ተጽዕኖ በጋራ እንዲታይ ያስችላል። በዚህ መልኩ ልዩ ጥቅም የአንድን ከተማ የባለቤትነት ወይም የክልላዊ የበላይነት መሰረት ሳይሆን የጋራ ኢኮኖሚያዊ ጥቅም፣ የአካባቢ ልማት ትብብርና የጋራ ኃላፊነት ለመፍጠር የሚያገለግል ህገ መንግስታዊ መሪ ሊሆን ይገባል። ይህ አዲስ አበባን የግጭት ማዕከል ከማድረግ ይልቅ በኦሮሚያ በሌሎች ክልሎች ላይ በፌዴራል መንግስት መካከል የልማት የትብብርና የአንድነት መድረክ እንድትሆን ያግዛል። እናመሰግናለን። ጌታቸው ሽፈራው። ይህ የጌታቸው ሽፈራው ሀሳብ ነው።